አብራችሁን ቆዩ። የሀገር ውስጥ ዜናዎቻችን ቀዳሚዎቹ ናቸው። የ2018 የውድድር ዓመት የሲቢኢ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ 2 ጨዋታዎች ብቻ ይቀራሉ። 36ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ ዛሬ ሊጉ መሪ ሲዳማ ቡና በታሪኩ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ለማንሳት ከተከታዩ ነገሌ አርሲ ጋር ይጫወታል። በጨዋታውም ሲዳማ ቡና 1 ነጥብ ካገኘ በታሪኩ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ማንሳቱን ያረጋግጣል። ከከፍተኛ ሊግ ባደገበት ዓመት አስገራሚ የውድድር ጊዜ እያሳለፈ የሚገኘው ነገሌ አርሲ የሊጉን ዋንጫ ለማንሳት የዛሬን ጨዋታ ጨምሮ ቀሪ ሁለቱን መርሃ ግብሮች ማሸነፍና የሲዳማ ቡና ነጥብ መጣል ይጠብቃል። በአዲስ አበባ ስቴዲየም የሚደረገው ተጠባቂ ጨዋታም ቀን 10 ሰዓት ላይ ይጀምራል። ከዚህ ጨዋታ አስቀድሞ ኢትዮጵያ ንግድ ባንክ ከኢትዮጵያ ቡና 7 ሰዓት ሲል ጨዋታቸውን ይከውናሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ድሬዳዋ ከተማ ከሸገር ከተማ 10 ሰዓት ላይ ጨዋታቸውን ያደርጋሉ። ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍን በተመለከተ ከባለ ድርሻ አካላት ጋር ውይይት እያደረገ ይገኛል። በአመቱ የስፖርት ልማት ላይ የተሰሩ ስራዎችን በመገምገም ሚኒስቴር መስሪያ ቤቱን ጨምሮ ሁሉም ፌዴሬሽኖች ሪፖርታቸውን እያቀረቡ ይገኛሉ። በጉዳዩ ዙሪያ ተጨማሪ ማብራሪያ ሊያደርሰን ባልደረባችን ባዘዘው መኮንን በቀጥታ መስመራችን ላይ ይገኛል። ባዘዘው እንደምን ዋልክ? በመድረኩ የተነሱ ዋና ዋና ነጥቦችን አጠር አድርገህ አጋራን። አመሰግናለሁ ዳናዊት። እንግዲህ አንቺም እንዳነሳሽው ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍን በተመለከተ ከባለ ድርሻ አካላት ጋር ዛሬ ውይይት እያደረገ ነው የሚገኘው። እንግዲህ በዚህ መድረክ በ2018 ዓመተ ምህረት አሁን እየተጠናቀቀ ባለው በጀት ዓመት ማለት ነው በስፖርት ልማት ዘርፍ ላይ የተሰሩ ስራዎችን በተመለከተ ዝርዝር ውይይቶች፣ ሪፖርቶች ቀርበው ዝርዝር ውይይቶች፣ ምክክሮች ይደረጉበታል። እንግዲህ በዚህ መድረክ የክልል ስፖርት መሪዎች፣ የፌዴሬሽን ተወካዮችና እንዲሁም ሌሎች ማህበራት ተወካዮች ተገኝተዋል። ባህልና ስፖርት ሚኒስቴርን ጨምሮ ሁሉም ፌዴሬሽኖች በ2018 ዓመተ ምህረት የሰሯቸውን ስራዎች በተመለከተም ሪፖርት እያቀረቡ ይገኛል። በዚህ ሰዓትም ሪፖርቶች ተደምጠዋል። ለምሳሌ የፌዴሪ ባህልና ስፖርት ሚኒስቴር ሪፖርቱን አቅርቧል። የአትሌቲክስ ፌዴሬሽን እንዲሁም ሌሎች ፌዴሬሽኖችም በአሁኑ ሰዓት ሪፖርቶቻቸውን እያቀረቡ ነው የሚገኘው። በቀጣይም በተመሳሳይ ሁሉም ፌዴሬሽኖች ሪፖርታቸውን የሚያቀርቡ ይሆናል። እንግዲህ ይህ መድረክ ቅድም እንዳነሳሁት በ2018 ዓ.ም በስፖርት ልማት ዘርፍ የተሰሩ ስራዎችን በመገምገም ቀጣይ አቅጣጫዎችን ለማስቀመጥ የሚያግዝ ነው ማለት ነው። በመድረኩ ላይ የባህልና ስፖርት ሚኒስቴር በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታው መክዩ መሐመድ በተለይ ስፖርትን ከውድድር ባለፈ ለሀገር ኢኮኖሚ ግንባታ አጠቃላይ ለሀገር እድገት አንድ መሰረት እንዲሆን በማድረግ በኩል ስራዎች እየተሰሩ መሆናቸውን አንስተዋል። በተለይ በዚህ አመት በርካታ ዓለም አቀፍ ውድድሮች በሀገራችን ተካሂደዋል። ይህ ደግሞ ለስፖርት ዲፕሎማሲ እንዲሁም ለሀገር ገጽታ ግንባታ እጅግ ከፍተኛ አበርክቶ ማበርከቱን እንዲሁ ገልጸዋል። የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካም ስፖርት ልማት ዘርፍ ላይ መንግስት ትኩረት ሰጥቶ እየሰራ መሆኑን አንስተዋል ማለት ነው። እንግዲህ ስፖርትን ለቱሪዝም፣ ለሀገር ግንባታ እንዲሁም ለአጠቃላይ ለዲፕሎማሲ እድገት ሚናውን ለማጉላት ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። በተለይ ሀገራችን በዚህ አመት በርካታ ዓለም አቀፍ ውድድሮችን ማስተናገዷ ደግሞ የሀገርን ገጽታ ግንባታ ከፍ ለማድረግ ከስፖርት ቱሪዝም ገቢ ለማግኘትና በአጠቃላይ ለዲፕሎማሲ ከፍተኛ ዘርፍ ማበርከቱን ሀሳባቸውን ሰጥቷል። እንግዲህ መንግስት ስፖርት ልማት ላይ ትኩረት አድርጎ የመስራቱ ማሳያ ደግሞ በመላ ሀገሪቱ እየተገነቡ ያሉ የስፖርት ማዘውተሪያ ስፍራዎች ናቸው። በአሁኑ ወቅት ከ45000 በላይ የስፖርት ማዘውተሪያ ስፍራዎች እንደተገነቡ ገልጿል። በቀጣይም በተለይ ዓለም አቀፍ ውድድሮችን ማስተናገድ የሚችሉ ትላልቅ ስቴዲየሞችን ማጠናቀቅን ጨምሮ ሌሎች ተጨማሪ የስፖርት ማዘውተሪያ ቦታዎችን ለማህበረሰቡ ተደራሽ ለማድረግ በትኩረት እንደሚሰራ ተናግረዋል ማለት ነው። ከእሳቸው በተጨማሪም በህዝብ ተወካዮች ምክር ቤት የባህል ማህበራዊ ልማት እንዲሁም የስፖርትና ባህል ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቀሰሙ ማሞም ተገኝተው ነበረ። እንግዲህ በቅርቡ የጸደቀውን አዲሱን የስፖርት አስተዳደርና ልማት ረቂቅ አዋጅን በሚገባ በመተግበር ሀገራችን ከስፖርቱ የሚገባትን ያህል እንድትጠቀም በማድረግ በኩል ሁሉም ባለድርሻ አካላት ትኩረት አድርገው መስራት እንዳለባቸው ገልጸዋል ማለት ነው። ዛሬ የተጀመረው መድረክ በነገው ዕለት የሚጠናቀቅ ይሆናል ማለት ነው። ባህልና ስፖርት ሚኒስቴርን ጨምሮ በአመቱ በስፖርት ልማት ዘርፍ ላይ የተሰሩ ስራዎችን በተመለከተ ውይይቶች ተደርገው የቀጣይ እቅዶችም ይቀርባሉ ተብሎ ይጠበቃል።
ዳናዊት እስካሁን ያለው የመድረኩ አጠቃላይ ሁኔታ ይህንን የሚመስለው። አመሰግናለሁ። ባዘሞ ከንን ከአዲስ አበባ በቀጥታ መስመራችን ተገኝተ ለሰጠን ሰፋ ያለ ማብራሪያ እናመሰግናለን። መልካም ጊዜ ይሁንልህ። ወደ ሌሎች ርዕሰ ጉዳዮቻችን እናልፋለን። የዓመቱ የስራ አፈጻጸም የተሳካ እንደነበር የኢትዮጵያ አትሌቲክስ ፌዴሬሽን ገለጸ። ፌዴሬሽኑ አትሌቶችን በማበረታታትና ከሕግ ጥሰት በመጠበቅ በኩል መልካም ስራ ሰርቻለሁ ብለዋል። አማኑኤል ጸጋዬ ተጨማሪ አለው። የኢትዮጵያ አትሌቲክስ ፌዴሬሽን በ2018 ዓመት ሊያከናውናቸው ካቀዱ የአትሌቲክስ ውድድሮች መካከል አብዛኛዎቹ ተጠናቋል። በመደበኛ ባለፉት ዓመታት ሲካሄዱ የነበሩ ውድድሮችን ጨምሮ አዲስ ውድድር በማስተዋወቅ ፌዴሬሽኑ ዘንድሮ ውጤታማ ዓመት ማሳለፉን የፌዴሬሽኑ ጽሕፈት ቤት ኃላፊ ዶክተር አመንሲሳ ከበደ ይናገራሉ። ወደ 12 የሚሆኑ የሀገር አቀፍ ውድድሮችን ነው ያሰበው። ከዚህ ውስጥ እንግዲህ ከ2 ሳምንት በኋላ ሐዋሳ ላይ የሚካሄድ የአበበ ቢቂላ ማራቶን ይኖረናል ማለት ነው የመጨረሻው። ስለዚህ በአመቱ ውስጥ ያቀርነውን ሀገር አቀፍ ውድድር አካሂደናል። በዓለም አቀፍ ደረጃም የሚታዩ ውድድሮችን እንደ ኢንዶር ሻምፒዮና፣ የክሮስ ካንትሪ ውድድሮችን ያሉ ማከናወን ችለናል። የዓለም ሻምፒዮና ውድድርም ላይ የተሳተፍንበት አመት ነው። ፌዴሬሽኑ በአመቱ ከያዘው እቅድ ቀጣይ ተጠባቂ ውድድርን የሚያካሄድ ሆኖ በአመቱ በነበሩ ውድድሮች ግን ውጤታማ አትሌቶች የተገኙበት ከመሆኑ ባሻገር አትሌቶቹን ለሚገባቸው ደረጃ እንዲደርሱ ተገቢው ድጋፍ በፌዴሬሽኑ በኩል ሲደረግ እንደነበር ጽሕፈት ቤት ኃላፊው ሀሳባቸውን አጋርተውናል። በውድድር ዝግጅትና በውድድር ተሳትፎ ደረጃ ከፍተኛ እመርታ ያሳየንበት ውድድሮቻችን ቴክኒካሊ በብቃት የተመሩበት በርካታ አትሌቶች በሁሉም ውድድሮች በርካታ አትሌቶች ከ50% እስከ 100% እድገት ተሳታፊ ደረጃ ያሳየንበት ውድድሮቻችን በአብዛኛው ተተኪ አትሌቶችን የምንሸልምበት የሽልማት መጠን ከፍተኛ የሆነበት አመት ነው። ለብዙ አትሌቶቻችን ብዙ ትጥቆችን በሽልማት ውስጥ እንዲዳረስ አድርገናል። ይህም ደግሞ በስልጠናው ላይ በአትሌቶች የየዕለት ዝግጅት ላይ ለውጥ ማምጣት በሚችል መልኩ እንዲሆን አድርገናል ማለት ነው። ስፖርተኞች በአጠቃላይ አትሌቶች ደግሞ በተለይ ከሚፈተኑባቸው ጉዳዮች አንዱ የአበረታች ቅመም ፈተና ነው። ይህንን በተመለከተ የኢትዮጵያ አትሌቲክስ ፌዴሬሽን ግንዛቤ በመፍጠር ምን አይነት ስራዎችን ሰርቷል፣ በቀጣይስ ምን ሂደቶችን ተከትሎ ግንዛቤ በመፍጠር አትሌቶቻችንን ከጥፋት ይጠብቃል ስንል ጥያቄ አንስተናል። አበረታች ቅመሞች ባለስልጣን ከፍተኛ ስራዎች ይሰራል። ይሄ በቅንጅት ከኛ ጋር የሚሰራ ነው። የአትሌት ኢንቴግሪቲ ዩኒት ከኛ ከአትሌቲክስ ፌዴሬሽን ጋር ይሰራል። ግን ምንድነው አንዳንድ ጊዜ የሩል ቫዮሌሽን እዚህ ላይ የሚሄዱ እርምጃዎች በሙሉ አስተማሪ ነው የሚሆኑት ለሌሎች አትሌቶች። ያንን ደግሞ አትሌቶችም ሆነ አትሌት ዙሪያ ያሉ ሰዎች በዛ ንቃት ደረጃ ተዘጋጅተው ራሳቸውን አብቅተው ነው መከላከል የሚገባቸው። የ2026 የዳይመንድ ሊግ ውድድር ትላንት በሰባተኛ መዳረሻው ኳታር ዶሃ ተከናውኗል። ኢትዮጵያውያን አትሌቶችም ባለድል ሆነው አጠናቀዋል። 15 ኢትዮጵያውያን አትሌቶች በተሳተፉበት የሴቶች የ5000 ሜትር ውድድር ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ያለውን ደረጃ ይዘው አጠናቀዋል። ታዳጊው አትሌት መዲና ኢሳ አንደኛ ሆና ስታጠናቀቅ ርቀቱን ለመጨረስ የወሰደባት ሰዓት 14 ደቂቃ ከ53 ከ91 ነው። ልቅና አምባው ሁለተኛ፣ ማርታ አለማየሁ ሶስተኛ ወጥተዋል። ብርነሽ ደሴና ሀዊ አበራ ደግሞ አራተኛና አምስተኛ ደረጃን ይዘው አጠናቀዋል። በተመሳሳይ በ1500 ሜትር የሴቶች ውድድር ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ በመውጣት በበላይነት አጠናቀዋል። ከውድድሩ መጀመር አስቀድሞ የተጠበቀችው በርቄ ሀየሎም ርቀቱን በበላይነት ስታጠናቀቅ 3 ደቂቃ ከ59 ከ89 ፈጅቶባታል። ሳሮን በርሄና ሀረገወይን ካልአዩ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በሴቶች 800 ሜትር ጽጌ ዱግማ በአሜሪካዊቱ አትሌት ኤዲሰን ዌሊ በሰከንዶች ተቀድማ ሁለተኛ ደረጃን ይዛ አጠናቃለች። በወንዶች 3000 ሜትር መሰናክል ኢትዮጵያዊ ሳሙኤል ፍሬ በሞሮኳዊ ሶፊያን ኤል ባክሊ ተቀድሞ ሁለተኛ ደረጃን ይዞ አጠናቋል።